ሌላ ምርጫ ሰጣት መታ ሰጣት ወይ ምርጫ ሰጣት ሌላ ሰው ጋር ሁኛል ከሆነ በቃ ሌላ ሰው ማለት እንዲፈጠር የፈለኩበት ዋነኛ ምክንያት አንደኛ ሰላም እንድትሆኑ ነው። ሁላችሁም ባንክ እዚህ ጋር ተቀምጭ ደስ ይለኛል። ብዙ ነገሮች በመሀላችን ተፈጥሯል። በጣም ብዙ ነገር ነበረ። አንድ ማሳወቅ ፈልገው ነገር አለ። ሁላችሁም ፋሚሊዎቼ ናችሁ። ያው የጁን ፋሚሊዎች እዚህ ያሉ የኔም ደግሞ ጓደኞቼ፣ ቤተሰቦቼ፣ ወንድሞቼ ናችሁ ለኔ። ከብዙ ሀሳብ በኋላ እና ሁኔታዎችና ውሳኔ እርግጠኛ እንደሆንኩ የወሰንኩበት ሰዓት ላይ ብዙዎቻችሁ የምትፈልጉት ነገር ማለት እስከዛሬ ድረስ ያኔ ጉዳት ተሰስባችሁ ነበር ወንድሞች አይደል? ጉዳታችሁ ነበር እና ሁላችሁንም በጣም ነው አመሰግነው። በዚህ አጋጣሚ ሁላችሁም የራሴን ህይወት እንድመራ የራሴን ህይወት እንድመሰረት በጣም ብዙ ቦታ ላይ ነበራችሁ፣ ብዙ ነገር ላይ ነበራችሁ እና አሁን ላሳውቃችሁ የምፈልገው ነገር ከጆ ጋር ፍቅረኛሞች እንጂ ካንተ ጋር አትሆንም። አይመለከተኝም። እነዚህ ሰዎች ግን ማለት ነው እስካሁን ያልተወጣንበትን የሆነ ሞቶ ህይወት ሊከፍል የነበረበትን በሚል ልትሞት ህይወት ቻለ የነበረበትን ጊዜ አይመለከተኝም። የተባረበትን ጊዜ የተፈጠረው በዚህ ቤተሰብ ነው። በዚህ ቤተሰብ ጋር አንቺ ራሱ በዚህ ሰዓት ፍቅር ጀምሬያለሁ ስትይ ትንሽ አታፍሪ? ለምን ነው ማታ
ይኸውልሽ ለምን ቆያለሽ? ባለ ጉዳዮች እነዚህ ሰዎች ሊጠቀሙብሽ ነው። ሰማሽ? ማንነታቸውን ገና አላወቅንም። ያዘጋጃልኝ ሰው ጊዜው አይደለም። ያዘጋጃልኝ ሰው አለ። አዲስ ሰው ጀምር ያልከኝ አይደል እንዴ? አዲስ ሰው ጀምር አዲስ ላይ ጀምር ያልከኝ አንተ። እነዚህ ሰዎች ይገሉሻል። በሳምንት ነው እሷ የምትወዳት። በሳምንት ነው የምትወዳት። በሳምንት ነው የምታፈቅራት። ይሄንን ነገር ከመጀመሪያ ጀምሮ አንዴ ቸርች ብለህ አንዴ እንትን ብለህ ይዛት ስትሄድ በሳምንት ውስጥ እንደዚህ አይነት ነገር እንደምትላት ገብቶ ነበር። የሆነ ነገሩ ነው የመጣው ይሄ ሰውዬው። ሰማኛ ኪያ ነገሮች መፈጣጠናቸው አይታይሽም እንዴ? መፈጣጠናቸው አይታይሽም? ያ ሁሉ ፎቶ ምናምን ቤቱ ይዞሽ ሲሄድ ኪያ አዳመች። ይኸውልሽ ኪያ ያንቺ ውሳኔ ቢሆን ጃኒ አንቺ መኖር ውስጥ ይገባሻል። የኔ መኖር ውስጥ ይገባሻል። እዚህ ቤት ውስጥ ራሱ በፍጹም እንዲሆን አልፈቅድለትም። በእነዚህ ሰዎች የተነሳ መላው ቤተሰቡ ታውቂያለሽ፣ መላው ቤተሰቡ ህይወቱ እንዲያጣ ነበረ በእነዚህ ቤተሰቦች የተነሳ። ሰማሽኝ? ኪያ እኔ ከፈለግሽው ሰው ጋር ከምፈልገው ሰው ጋር እንጂ አንተ ከመረጥክልኝ ከፈለግሽው ሰው ጋር ሆኚ አይታይሽም እንዴ? ኪያ አይንሽን ግለጪ። ኪያ አይንሽን ግለጪ። እነዚህ ሰዎች ማለት ነው በሳምንቱ የዘላለም አፍቃሪሽ ነበርኩ ቤቴ ላሳየሽ ብሎ የተለጣጠፈ ፎቶ ይዞ መጣ። እነዛ ፎቶ ከየት አመጣቸው ብለሽ እንዳንተ የወሰለት ሶስት ቀን ባልሞላ ጊዜ ውስጥ ማለት ነው ገዳም ብሎ ይዞሽ ሄደ። ኪያ እንደዚህ አፈጣጠነው። አንዴ ኪያ እስኪ ቁጭ በል ኪያ እስኪ ቁጭ በል። ምንድን ነው የተፈጠረ ያለው? በፍጹም ማለት ነው ይህን ነገር በፍጹም ሊሆን አልፈቅድም። ኮቢ አኖሽ ያለች ቁጭ በል። በፍጹም እያታለላት ነው። አኖሽ እሺ እናውራ። ኪያ ምንድን ነው ነው የሰማሁኝ ያለሁት ምንድን ነው? ከመቼ ሶስት ቀን አራት ቀን እንኳን ሳይሆንሽ ፍቅርን ጀምሮ ከዚህ ሰው ጋር ማንነት ትናንትና በኢንስፔክተሩ ዙሪያ ማለት ነው ዲል የነበራት እጅና ጓንት የነበረች ሴትዮ ለምን እንኳን እንደመጣች ሰላም እናድርገው ብለን እንጂ ዛሬ እኮ ከሆነ ጋር ሊገዳደል ሰውዬ እየተማማለ የነበረ ሰው ጋር አንቺ በማግስቱ ቀለበት አሰርኩ ስትይ ወይም ደግሞ ሪሌሽንሺፕ ልጀምሩ ስትይ አይኖርሽም ግለጪ። የሆነ ሰው ወደቀ የሆነ ሰው የሆነ ነገር ጓራ ጊዜኛውን ትምጪ ኪያ ነው የሆነ አንዴ የሆነ ስለ አንቺ ህይወት ነው። ነገ አንቺ የማይሆን ነገር ውስጥ ከቶሽ ኖሮ ያልፈው የሰውዬ የሆነ ነገር አለ። ይቅርታ ስንባባል ማለት ነው ጉዳዩን የፈታ ነው ያለቀም ነው መስዋዕቱ ነው። አላለቀም፣ ገና ብዙ ነገር አላለቀም። እቺ ልጅ ማለት ነው ሰማኝ አይደለ? በአንተ አንድ ዘለላም ባወጣ ሆነ እከታትፍ ባለው አሲር ውስጥ በርሜል ውስጥ እሳት ውስጥ ሰማኝ ሃይማኖትን ለሌለ ትቀይራለህ? ትቀይርልኛለህ ወይ? መልስልኝ። ትቀይርልኛለህ? ከሙስሊም ወደ ክርስቲያን ለሌለ ትመጣለህ? ለሌላ ትመጣለህ? የኔን አምላክ ትቀበላለህ? ትቀበላለህ ወይ? ቆይ ኪያ አንተ አይመለከትህም። ስለ ህይወት ማልሆን አማራጩ ታዲያ ከጠላቶቻችን ጋር ወዳጅ መሆን ነው። መቼም አልተዋችሁም። አንተንም ቤት የኔ አልሆንሽም ማለት ገዳዮች እጅ ላይ ጥዬሽ እሄዳለሁ ማለት አይደለም። ማለት ደግሞ የሌላ ሰው መሆኔን ከሌላ ሰው ጋር መሆን አለብሽ ብዬ ስጨቃጨቅሽና ስለምንሽ እግርሽ ላይ ስወድቅ ገዳይሽ ጋር አብረሽ ልትወግኛለሽ። ይሄ ማለት ውስጥ ውስጥሽን
እያንዳንዱ ህይወትሽ ነው እኔን የሚያኖረኝ
የሚወጣት እያንዳንዱ እስትንፋስ ለአንቺ ብቻ አይደለም ለእኔም ጭምር ነው። ተለያይተናል። አልተለያየንም። እሱን ተለያይተናል። እናንተ በቃ ተለያይተናል። እሺ ለአንቺ እኮ ነው የምሄደው። የአንቺ ህይወት እንዲሰብር የአንቺ ህይወት ገና እንዲሆን የምትፈልገው አዲስ ህይወት እንዲጀምር ነው አይደል? አዎ የምትፈልገው ከዓለም ከፈለግሽው ሰው ጋር ከአንተ ጋር ያለኝ ሃይማኖት ነው። እሱ ደግሞ ሃይማኖት አንድ ነው። ሃይማኖትሽ አንድ ላይ ሞትሽ ጋር ወይም ደግሞ የማይሆን ህይወትሽ ውስጥ ገብቼ እኔ ለእኔ አታስቢም? ለእኔ አታስቢሽ? በምን አወቅሽ? ስለፈራሽ እኔ መኖር አልቻልኩም። አንቺ እየተሳቀች ስላልኩ እኔ ለማስደሰት ብለሽ የማይሆን ነገር እየገባሽ እምትኖሪውማ ኪዩ እራስሽ የሚሆንሽ ሰው ጋር አይቀበልም። በፍጹም ልቀበል አልችልም። ብቀበል እራሱ ዛሬ አይደለም፣ ጊዜው ገና ነው። ይህን ሰው ለማወቅ ይህን ቤተሰብ ለማወቅ ጊዜው ገና ነው። ሰላም ጊዩ እስኪ አንድ ነገር ንገሪኝ። እኔ ትዳር ያዝኩት እኔ ሊቃ ያሰርኩት ኪያ የሌላ ሰው ይህንን ነገርሽ አንድ ነገር ነገርሽ አንድ በጣም የሚያሳፍር አንድ ነገር ነገርሽ። እስከ ዛሬ አንድ ክፍል ውስጥ አድረን እንደማናውቅ ታውቂያለሽ። ሰው ለእኔ ነው ያገባሁት፣ ሰው ለእኔ ነው ያሰርኩት። ሊቃ እየተሰቃዩ ያለሁትን እያንዳንዱን ቀን አኗር ነው ያውቀው። አሁን አንቺ ደስታ ሲል ዛሬ አግቢ ነገ አግቢ ከነገ ወዲያ አግቢ ጓደኛ ይሙሽ ብያለሁ። ነገር ግን ከገዳዮች ጋር ንገረኝ። አንተ ፈልግ አንተ ጠርተህ ታመጣልኝ ነው? እሺ ነው ወይ አይደለም? በቃ ጊዜው ዘጂ ፍቅረኛዬ ነው። በቃ ጊዜው ዘጂ ነገር የሆነ ነገር ሆነሽ መሳሳት ነው። አይኖር ያቺ አንቺ ምን ይሆናል? በቃ ከሌላ ሰው በአስር ደቂቃ ውስጥ ኪያ ከሆነ ሰው ጋር ፍቅር ያዘኝ ብትይኝ ለአንቺ ሰላም ለአንቺ ደስታ ስልቀበለው ከማንም ጋር ቢሆን ከዚህ ሰው ጋር ግን 10 ዓመት ብትወስጂ ራሱ 10 ዓመቱ በቂ አይደለም። ለምን ይጎዱብኝ? አንተ ምን ላይ ነው ያለው? አንተ ምን ላይ ነህ? አንተ ደህና ነህ እንዴ? መልስልኝ። አንተ ደህና ነህ? አንተ ደህና ነህ ወይ? በቂ ነው። በቃ ስለኔ በረከት አንቺ ለኔ ኢየሱስ ገብተሻል። ምክንያቱም ለኔ ደስታ ስቄ ከሆነ ሰው ጋር ሆናለች ብዬ
ስረጋጋ ለማየት ብለሽ ስትረጋጋ ለማየት ራሱ ይገለኛል። አኑ ስለምወደው ነው። ይኸውልህ በጣም ነው የምወደው። እሺ ምን አለኝ ለማፍቀር ገና ሊሆን ይችላል። ምን አለኝ ደግሞ ወደው ምን አለኝ አንድ የሚያኖረኝ ነገር ልንገርሽ፣ አንድ የሚያኖረኝ ነገር ልንገርሽ። ያንቺ ደህና ነው። ደህና ነኝ። ያንቺ ህይወት እሱ ነበር። እሱ ጋር ደህና ነኝ። እሱ በምን አውጪ እኔ ታተረዳኝ አስመራሽ ብሎ ወስዶ እኔ አትረዳኝም። ወሰራሱ በቃ ደህና ነኝ። ስማኝ፣ ቀስ በቀስ ሁሉንም ነገር ታየዋለህ። ቀስ በቀስ ታየዋለህ። ይሄ ሰው እየወደዋለሁ። በቃ እመን አኑ እመን። እኔ ይኸውልህ ከእሱ ጋር ሆንኩ ከማንም ጋር አገባለሁ፣ እወልዳለሁ፣ ህይወት መሰርታለሁ፣ አንተም ትመሰርታለህ። አለቀ። እኔ እናንተ አብረን መሆን አንችልም። እመን። ይሄንን ሁሉም ሰው ማመን አለበት። ሶፊ እናንተ ማመን አለበት። አንቺ ከእሱ ጋር ቶኝ ማለት ያለ ሰው ጋር ነው እንዴ? ስንት አማራጭ የለንም እንዴ? ማን አለ? የፈለገችው ታፍቅር ከፈለገችው ጋር ኪዩ እርግጠኛ ነሽ? ቢበዛ ግን እርግጠኛ አይደለሁም። እርግጠኛ ኪያ አዳምጪ፣ ቀድሞውኑ አዳምጪ። ይሄን በደንብ ጆሮ ከፍተሽ አዳምጪ። ቀድሞውኑ አንደኛ የምትወስኙ ውሳኔ አንቺ ብቻ ነው። ሲቀጥል ደግሞ ቀድሞውኑ እርቅ ብለሽ አምጥተሽ አንቺ አይደለ ለዚህ ነገር አስበሽላት ነው አይደለም ነው ከእሱ ጋር ለመሆን እንዲሳከሩሽ ብቻ ነው። ኪያ አሁንም ቢሆን አዲስ ህይወት ጀምሪ። ይሄ ሰው ፍቅረኛ ነው። ሲቀጥል ደግሞ ቀድሞውኑ እርቅ ብለሽ አምጥተሽ አንቺ አይደለ ሁሉም ነገር አስበሽ ነው ማለት ነው አይደለም ነው ከእሱ ጋር ለመሆን እንዲሳከሩሽ ብቻ ነው። ኪያ አሁንም ቢሆን አዲስ ህይወት ጀምሪ። ይሄ ሰው ፍቅረኛ ነው። ከእናንተ ጋር ጥላ ሆኖ ደግሞ ፍቅረኛ እንዲሆን አልፈልግም። አለቀ። እሺ አንቺ የራስሽ ስትመቻች እንጂ ፈልገሽ አይደለም ማለት ነው አይደል? ዝም ብያው ምንም አልተውም። በቃ ተወው። አያያ አይደል እንዴ? በቃ እሺ የፈለገችውን ታርቅ። መብቷ ነው፣ የእሷ ህይወት ነው አይደል እኮ። እኛ ወንድሞቿን እሳት ውስጥ እየገባሽ አልደግፍሽም። የማያን ነገር ውስጥ እየገባሽ አልደግፍሽም በፍጹም። እሺ ሁላችሁ ከኔ ጋር አልወጣም። ስወጣ ግን ይሻል ነው የሚለው። ይሻል ነው ሌላ ነገር እሺ አንደኛ ጆ እንድትናደድበትና እንደዚህ አይነት በቃ እሷን ተወልኝ ይሻት ይሆን እኔ እሷን መተው አልችልም። ልተዋት አልችልም። አሉ ልተዋት አልችልም። ምክንያቱም ሁላችሁም በቃ በጣም ሁሉም እዚህ ጋር ብቻ ነው የሚጨነቀው እና ደግሞ እርግጠኛ መሆን እንፈልጋለን። በሶስት ቀን አይደለም እስኪ ስማት አንዴ እንኳን ልታወራ ምንድን ነው አንቺ ከቤተሰቦች የሆነ ከዚህ ልጅ ጋር ግን አይሆንም ነው ከኔ ጋር እሳት ውስጥ ስትገባ ቁሚያለሁ ከኔ ጋር ሆና ደግሞ አሳያለሁ። በፈጠረሽ በቀልብ ሆነ ያዛችሁት እያደረጋችሁ ያሉት ነገር ድራማ አስባችሁ መስሆነ ይሁን ልቀጣ የሷን ቅጣት የቶፋን ቅጣት የሁሉንም ሰው ቅጣት እኔ ቅጡኝ። ይህን ነገር ታውቂያለሽ አታውቂም? ማስቆም ስለሌለባት ወጣችሁ። ግን አልተናገርሽም። የራሷ ቆይ ሁላችሁም ስጎተጉቱኝ ነበር አይደለ? አዲስ ህይወት እንዲጀምር ስጎተጉቱኝ ነበር። አዲስ ላይፍ እንዲጀምር ስጎተጉቱኝ ነበር። ከአሁኑ እንድተው
ልትጀምሪ ነው? አሁን ያንተ ካገባው ከመጀመሪያው ነው። አንተ እኮ ካገባው 2 ወር አለፈ። እኔ እንኳን 6 ዓመት ቤት ስናግርሽ ላይ ስመላለስ ኪያ እኔ እንኳን ያገኘሁሽ ዓመታት ለፍቼ ነው። ዓመታት ጠንካራነትሽን አውቃለሁ ኪያ። አንቺ አውቅሻለሁ። ለምን ብለሽ ይህን ነገር እያደረግሽ እንደሆነ ፈትኜዋለሁ። ለበቀል ከመጣሁ እየፈትኜዋለሁ። ቸርች በር ላይ ታስታውሳለህ? ኪያ ሰይጣንም ቢሆን እኮ ሰው ሊነግፍ ሰው እኮ ከቸርች ተሳግሞ የሚወጣው እሱ ለማሳሳት እኮ ሰማሽ አይደለ? ሰይጣንም ቢሆን እኮ ሰማሽ ኪያ እዚህ ላይ ሰው የምታስፈልጉበትን መድኃኒት አይደለም። ለምን ነው የምትቀበይ? ስትለኝ እኔ ጋር እንዲቀመጥ ስለፈለኩ ይችላል። አላውቅም ብያለሁ። አላውቅም የሚያወራው እውነት ነው። ሰው እንዳይተው ወደድሽም ጠላሽም ያንቺ ህይወት የኔ ህይወት አይደለም። ያንቺ አይን የኔ አይን ነው። ሰማሽ? አንተ ከሱ የተሻለ አስበለት አይደል? አልፈኩት ኪያ እኮ ሳናት ልባም ሴት ናት። ልባም እኔ ራሱ የከፈልኩትን ዋጋ እሷን ለማግኘት አንተ የከፈልከውን ዋጋ ለእኔ ታስታውሳለህ? ቶፋ ምን ያህል ተሰቃይተን እንዳገኘናት አንተ ቢረሳ አንተ ይረሳል። እብድ ሆነህ አንተ ይረሳል ይረሳል። ቶፋ እቺ ሴት ለማግኘት ኪያ የኔ ለማድረግ የተከፈለው መስዋዕትነት የተከፈለው ጊዜ እኮሽ ምን ይሁን አገባታለህ እየተጣለህ አገባታለህ ወይ ባላገባት ወደ ህይወቷ ወደ ሞቷ ልናባይቶ ወይ አቷሽ እሱ ስለሆነ ነው ወይስ እሷ ወንድ ስለያዘች ነው የከፈለ? ንገረኝ። እሱ ስለሆነ ነው አይደለም? ማኑ ጋር አይደለም? እመን በቃ አይደለም። መልአክ እንኳን ቢመጣ ኪያን ወስዳት ማለት ነው። የዚህን ያህል ስሜት ይሰማል አልሽ? ውስጥን ጠንቅቄ ነው የማውቀው። በደንብ አውቃለሁ። መኖራችን ባለጊያ አንድ ነገር ልነግራት ትፈልጋለሁ። ሶፊ ይሁንና ምን ኪያ ይሄ ልጅ ፍቅረኛዬ ነው ካለች አምናበታለች። ወንድምነታችን ባርክ የሰራችሁን አናውቅም ወይ ነው አሁን ይሄ አለማሳሰብ ባይናቃበት። ስሚ ኪያ አዳምጪ። እስከ ዛሬ አንቺ የተጉዳሹን እያንዳንዱ ላይ ነበር። ይሄ ነገር ልክ አይደለም ብለናል። ያየነበትን ማንገር በደንብ ታውቂዋለሽ አይደለ? ሶ እሱ ህይወት ጀምሪ ስላለሽ እኛም እኮ እያለን ነበር። የአንቺና የአሁኑ ጉዳይ በቃ የሆነ መስመር አስይዙት ብለናል አይደለ? እሱን ለማስቀናት ማይሆን ሰው ላይ ነው እየሆንሽ ያለሽው። ጀምሪ፣ ችግር የለውም። አንቺ ከእሱ ጋር ፍቅር ለመጀመር 2 ሳምንት በቂ ነው ወይ? በቂ አይደለም። ስማኝ፣ አንተንም ቢሆን ነው የምልህ ይሄ ነገር አዳምጪ፣ እንደፈለግሽኝ አዳምጪ። ይሄ ነገር 2 ሳምንት በቂ አይደለም። ሲቀጥል ደግሞ ይሄ ልጅ ምን ነገር አንቺ ምን ታደርግ አለማረኝ። አዳምጪኝ። ይሄ ነገር ደግሞ ልክ ከሆነ ታድርግ፣ ሰማኝ ታድርግ። ይሄ ነገር አዳምጪ። እሺ ቆይ ይሄ ሶፊ ወደን ነው ሰማይ ተስፋ አይደለም። አንዴ እንድናወራ ፈልጋለሁ። በቃ ሁላችሁም ቁጭ በል። ያኔ ደጅ ይወጣላት ደጅ አስጠናች። እኔ ብቁ ስላልነበርኩ ነው አመት ሁለት ዓመት ያስጠብቅ። አንተ ቆይ ሮዛ ስታመጣ 1 ሳምንት ታስባል። ለሷና ለሷ በቃ አታድርግም። ለሷ ሰን ቶፋ ለሷ ስለኔ ነገር አድርጌው እኔ እሷን በህይወት ኖርን። ለኔ ስትለኝ አድርገው የሆነ ነገር ብትወገን ምንም በዙሪያ እኔ አንተ ወንድ ትሆናለህ። ሁሉም ሰው በዙሪያችን አንቺ ነው ማለት ነው። ከእኛ ደግሞ አንቺ ልጅ ሞት ዋጋ እወዳለሁ። ሲጀመር ማለት አልችልም። እኔ ነኝ ያጠፋሁት። ለሁሉም ነገር ጥፋት ደግሞ እኔ ያሳለፍነው ቁስል አይደለም
የፈለገው? ይሄንን እኮ አንተ ራስህ ስላመንከው ማለት ነው ቤት መጣ አስገባት ብለህ ይዛት መጥተህ ነበር። ዛሬ ግን ለአንተ ሲሆን ደግሞ አይሆንም ይሄ ነገር አይደል? ያው ለምንድን ነው ይሻት የመጣሁት? ይሄ ቤተሰብ ከዛ ቤተሰብ ነገር ከነጎዳ ሳናስበው ማለት ነው ኪያን የሆነ ነገር ያደርጉ አንተ ሳታስበው ነው ነገር ሶፊ የሆነ ነገር ያደርጉ በዙሪያችን ያሉ ሰዎች የሆነ ነገር ያደርጉ ቤተሰቡ ሰላም በፍጹም ማማይ እኔ ናዳምጠኝ ባይኔ ወደዋለሁ እሱ ጋር ነው አለቀ ኪያ ምንድን ነው ምንሽ ነው ኪያ ለማናደስ ነው እኔ እኮ እየጮክ ያለሁት እኔ ላገባሽ ወይ እኔ አሁን እንዲያገባሽ እኮ አይደለም እዚህ ጋር እየጮክ ያለሁት ስለአንቺ ህይወት ነው እየተጨነኩ ያለሁት ይሄ ልጅ ምን እንደሆነ ማን እንደሆነ አናውቅም ያለሁት ስለአንቺ ህይወት ነው እያወራ ያለሁት እኔ እኮ እሱን አኗርን እየጠበቅሽ ቆመሽ ግን ያደለ እኔ ራሴ ድሬ እሸኝሻለሁ ግን ከዚህ ልጅ ጋር ለምን ምክንያቱም ታውቂዋለሽ ምክንያቱም በደንብ ታውቂዋለሽ ምንድን ያደርግ ማለት እኔ አዳምጠኝ እሺ አስረዳኝ አንድ ናችሁ ሶስታችሁም አንድ ናችሁ እያንዳንዱ ላይ ከጀርባ ነበርኩ እኔ ህይወት መጀመርሽ እኛም ሊወራ እንደማይችል ታውቂዋለሽ ሲጀምር አንቺ ከወንድ ጋር ሆንሽ ማለት በዚህ ልክ ልንሆን አንችልም እቺ ልጅ ምን እንዳደረገችን በደንብ ታውቂያለሽ ከቅርብ ጊዜ ወንድሜ ውስጥ የመጣው ነገር ሊሆን ልጁ ወይም ከወንድ ጋር መሆንሽ አይደለም እሱ መሆን ነው ችግራችን በደንብ አድርገሽ ታውቂዋለሽ ሁለት ሳምንት ነው በሁለት ሳምንት ፍቅር ጀምራለሁ ልትይኝ አትችይም የሆነ ነገር ሆነሽ ካልሆነ ወይ እሱ መጉዳት የሆነ ወይ እኛን መድረክ ካልፈለግሽ በቃ ምን እየሰራብሽ ሆንሽ ማለት አንቺ ጠላታችን እኮ ነው የምትሆኚው አይደለም አዳምጪኝ ለምንድን ነው ልታሳርቂ ነፈልሽ ለምንድን ነው ኪያ ራስሽ የመስዋዕት ነው እያደረግሽ ነው ራስሽን የማይሆን ነገር ውስጥ እየከተትሽ ሌላ ምርጫ ሰጣት መታል ሰጣት ወይ ምርጫ ሰጣት ሌላ ሰው ጋር ሁኝ ያልካት ሁነት መካ ሌላ ሰው ማለት እሱ መሆን አይችልም እሷም ህይወት አላት ስሜት አላት አንተን ትሰማለች ሁሉ ነገር በላ ልጅቷ ደስተኛ ይሁን ነገር በላ ምን ዋኑ ደስተኛ ነው ምን ደስተኛ ሆናለች አሁን ሊሰጥሽ ወንድምሽ ነበር ዛሬ ግን ከነሱ ጋር ሆነሽ ወንድምሽ ልሆን አልችልም ኪያ ሲጀመር ወንድሞች ምንም ማለት አልችልም ባንቺ የተነሳ ነው ህይወታችን የተመሰቃቀለ ነገ የምትሰዉትን ሰው እዚህ አስተካክላችሁ ታስቀምጡ ብቻዬን ነኝ ወይ ለምን ስሜት ተቀምጣት ማንቆች በራስ ነው ዝምበልና አዳምጠኝ ኒካ ስታስር እኮ ለኔ አልነገርኩኝም ማለት እንኳን ኒካ ማሰር ፍቅረኛ እንደሆንክ እንኳን ሳትነግረኝ ነው ያንቺ ህይወት ለማቆም አንቺ ለማቆም ደስተኛ ለምን ያንቺ መኖር ነው የሚያምር እኔም ያንቺ በፍጹም ዞር ሆኖ አያውቅም ስለዚህ እንዲሁ ተውፋ አንተ ተሰማለች ዞር በላለች በቃ አንተ ተሰማለች ሶፋ የሆነ ነገር ምን አቆመ የሆነ ነገር ሶፋ ማድረስ ምንም መፍትሄ አይሆንም አሁን አለቀስክና ሌላ ነገር የሆነ ነገር በላለች ሶፋ ከመጣው ለምን እየሄደች ያለችው መንገድ ልክ እንደማለት ነው እየነገራት እስቲ ምን ብዬ ነው ራኔ አይደለም እንደዚህ ሰሞኑ ልካለ ዮና አንድ ሰው እኮ ነው
በሴት ጓደኛ ተመርኩት መክሬ ነበር አይደለ? ወንድ ፍቅረኛ ተያዝናችሁ መክረኸኛል። ኪያ ፍቅረኛ ያዥ፣ ህይወትሽን መስርች፣ ቤተሰብ ፋሚሊዎች ሁሉም ብለውኛል ኮሜንት ላይ አይደለ? በቃ ቆይ ስትለኝ ነበር አይደለ? ኪስ ከመቼ ነው እንደሚቆይ ስትለኝ ነበር። ሌላ ቢቀር እሱን በማገዝ ተናደህብኝ ነበር። ከማንም በላይ ስትናደድብኝ ነበር እኮ አንተ ነበር። አዎ ግን ከዚህ ሁሉ ሰው ያለማ አንተ ምትሆን እንዴት እንደዛ አድርጊያለሽ? በቃ እሱ ነገር ይወጣኝ ነበር አይደለም እንዴ? ኪያ አዳምጪኝ። አንቺ አንድ ሰው ራስ ምታቱን ስለዳመመ ማለት ነው አንድ መጋዘን ሙሉ መድኃኒት ያወጡ ይገድለዋል። መድኃኒቱ አንቺ ነገር ዳንሎይ ነው እስቲ ባንተም አልሞትኩም። እሺ ባንተም አልሞትኩም እንኳን በሱ ገድሎሽ ማለት ሁላችሁ እንደ አንድ ምንታ አከብራችኋለሁ። ፍቅረኛ ስለሆነ ግን ልታከብሩት ይገባል። አናከብረው እሱን ከማከብር ከአንቺ ጋር ያለ እንግዲህ ዛሬ ሁሉ አንተን ትሰማለች የሆነ ነገር በላት። እራሷን እየገደለች ነው የምትፈልገው። እኔ ማውራ ከሆነ ደግሞ እንድትሰማኝ ይፈልጋል። በቃ አላዳምጥም። እኔ ለመስማት አቅም የለኝም። ኪያ እውነታችንንም ነው ራስሽን ስትገይ የምትገይው፣ እኔንም አንቺንም ነው። መላ ቤተሰቡን መላ ሰቡን ነው የምትገይው። በአንቺ የሆነ ነገር መሆን ሁሉም ሰው ይሆናል። ሁሉም ሰው አኑ አንድም ቀን ተቃራኒሽ አለ። አንድም ቀን ልክ ባሰሪም አንቺ ጋር ነበር አይደለ? አግታሽው ከኤርፖርት አስቀርታሽው እስካሁን ልክ አይደለሽም አለሽ። ልክ ግን አልነበርሽም። አሁንም ማይሆን ነገር ነው እየሰራሽ ያለሽው። ፍቅረኛ ስለያሽ ያለን ችግራችን እሱ መሆኑ ነው። ያን ደግሞ ለምን እንደሆነ በደንብ ታውቂያለሽ። ሶፊስቲ ስሜት አንቺ አይገባሽም። አንቺ አይመለከትሽም። እየነገርኩሽ ኪያ በደንብ ጆሮሽ ከፍተሽ አዳምጪ። እነሱ ቤተሰቦቻቸው ምን እንዳደረጉ በደንብ እናውቀዋለን። ዮናን አኑ እኛ ምን እንዳደረጉ እናውቀዋለን። አሁንም ከጀርባ ምናልባት ወልክ ሊሆን ይችላል፣ የምር አፍሮሽ ሊሆን ይችላል፣ ላይሆንም ይችላል። ስለዛ ከጀርባ ያለውን ነገር አናውቅም። ኪያ 2 ሳምንት ሻቂ አይደለም የልጅነት ፎቶ ምን ያደረገው ነገር እኔ እንጃ የምር ሊሆን ይችላል፣ ግን ደግሞ ከጀርባ ያደረገችውን ነገር እናውቃለን። ስለዛ ኪያ አሁንም ደግሜ ነው የምነግርሽ፣ ልክ አይደለሽም። ይሄ ነገር ደግሞ ልክ አይደለም። እሺ ሶፊ ወደ አንዴ ስማኝ። ቶባኪ ምን እንደሆነ ታውቂያለሽ? እስከ ዛሬ በጣም ብዙ ጊዜ ተቃውሜሻለሁ። ዛሬ ነው ልቃወምሽ። የማልቃወምሽ ደግሞ ማለት አንተ እህቴ የሆነ ነገር ለማድረግ አስበህ ከሆነ እንደበገልስ ለማቅ ማለት ገብቶሃል ሐሳቤ? ሌላ ነገር አስበህ ቢሆን ጀርባዋ ላይ የሆነ ሻጠር ምናምን ይዘህ ቢሆን ሁላችሁንም አንቺንም ጭምር ነው የምናገረው። እየሰማሽ ነው አይደል? አንተንም ጭምር ገብቶሃል? ይሄ ሁሉ ሰው ወንድሞቿ ናቸው እና ደግሞ እንደ ደም እንደ ስጋ ዘመድ የሚንገበገቡላት ማለት ነው። እየሰማሽ ነው አይደል? ግን ከጀርባ ሌላ ነገር ሻጠር ኖሮ ቢሆን ኖሮ ሴራ ምናምን ነገር ኖሮ ከሆነ ጆ ጦፋይ ቀለል አድርጎ እገላለሁ። እንደዛ ስራ ግን ደግሞ ስለተደኝ ስለቅርታ አይደለም ወይ አንቺ ግን ሶፊ እንዳለው 2 ሳምንት በቂ አይደለም። በቂ በፍጹም ሊሆን አይችልም። ህይወትሽን መቀጠል ትችያለሽ። አላገባሽም ማለት ፍቅረኛ ነው ማለት በቂ ገብቶሻል። ፍቅረኛ ሲሆን ከዛ ያደገ ትዳር ስለሚገባ እርግጠኛ ነሽ? እኮ ካልሆነ እየዋሸሽ ነው አታደቂ። ይህን ጥያቄ እሱ ብቻ አይደለም የሚጠይቅሽ። ጆን ከልብሽ ታፈቅሪዋለሽ? ኪያ ደስተኛ ነሽ? ደስተኛ ልትሆን እኮ አትችልም እኮ በምን ደስተኛ ልትሆን አትችልም። ግን የወሰንሽውን ውሳኔ አምነሽበታል ወይ ነው? እንዴት ደስተኛ ልትሆን ትችላለች? አሁን በዚህ ልክ እየተነፋረቀ እያየችው ደስተኛ ልትሆን አትችልም። እንኳን እሷ እኔ ውስጥ እየተረበሸ ገብቶሻል? ተረድቶኛል። የነበረብኝን ፍቅር ታግሶ ወደ ራሱ ሊያመጣኝ ቃል ገብቶልኝ አይደል?
እሺ እናንተ በተረዳችሁበት አንግል ወይም ከዚህ በፊት የደረሰባችሁ ነገር ሊሆን ይችላል እንደዚህ ያስፈራችሁ። እኔ ግን በምትፈልጉት ነገር ላሳምናችሁ ልማላችሁ። እኔ ከልቤ ነው የምወዳት። ምንም ከጀርባ ያሰብኩባት ነገር ምንም ነገር የለም። ቅድም ፎቶ ያለ ከሶሻል ሚዲያ ላይ ነው በቃ ማውቀው። በቃ እሱን ለጠብኩኝ መውሰድ ነበረብኝ ላሳያት ፍቅሬን ላሳምና ስለፈለኩኝ ብቻ ነው። ሌላ ነገር ወይም እናንተ እንዳሰባችሁት አስቤያለሁ። ቶፋ ያልከውን ነገር በሙሉ እቀበላለሁ። የሆነ ነገር ላደርስ ደርሶባት ካየ የፈለግኩን አድርግ በቃ አድርገኝ። እኔ ምንም ልከላከል አልችልም። እኔ ከልቤ እንደምወዳት ብቻ ወቁልኝ ሁላችሁም። ለወንድሞቼ ማስረዳለሁ። ታውቃለህ እየገባ ያለው በትልቅ ፍቅር ውስጥ ነው። ይሄን ታውቃለህ። አኑና ኪያ ማለት ያላቸው ፍቅር ቀላል አይደለም። አውቃለሁ። ታውቃለህ አይደል? ኪያ ለአኑ ያላት ስሜት ትልቅ ነው ነበር ነው እኮ። እሺ ለምንድን ነው የእሱን ትዳር እዚህ ጋር መጥራት ይከበዳችሁ? ለምንድን ነው የኔን ማፍቀር እንደዚህ ወንድሞቹ ላይ እንደዚህ እስከመሆን ድረስ ለምን ትዳሩን አላነሱም? እሱ ጋር ያገባ ሰው ነው። ቶባ የምታደርጊው ግን ለአሁኑ ብለሽ ከሆነ አይደለም፣ በቃ ልክ አይደለም። ሁሉም ዛሬ በጣም የተቆጡሽ ነበር አይደል? እኔ ግን የተረዳሁሽ ብዙ ጊዜ እቃወምሻለሁ። ዛሬ ልደግፍሽ እፈልጋለሁ። እሺ ህይወት ነው ይሄ ህይወት ነው። የሰማሽኝ ነው። ህይወት ነው። ከሱ ጋር ደስተኛ መሆን የምትችል ከሆነ እኔ ራሴ ነኝ አቅፌ የምደግፍሽ። በቃ ሁሉንም ነገር ለማስተካከል እሞክራለሁ። የሰማሽ ግን ደግሞ ማለት ነው ረጅም ጊዜ አይደለም 15 ቀን ብዙ አይደለም። አለጋቢ ይሄ ሰው ላንቺ ይወድሻለሁ ከአንቺ ጋር ሙሉ እድሜውን መቆየት ይፈልጋል ወይ የሚለውን ነገር እርግጠኛ እስክትሆኝበት ድረስ ጊዜ እንድትወስድ ይፈልጋል። አንተም ደግሞ ማለት ነው የምሬን ነው በነገር ገብቶሃል። ስጋ ዘመድ አይደለም ግን ከስጋ ዘመድ በላይ ግን ይወደዳል። የሰማኝ ነው። እሷ ላይ ትንሽ የእንባ ዘለላ እንኳን ባይ እንደማወራው ነው መሆኑ ከማወራው በላይ ላንተ ገለበጥባል። የሰማኝ ነው አይደል? ቶፋ ለምንድን ነው ለምን መቀበል ያቃታችሁ? እናንተ ያላችሁት በሙሉ እሺ ቶፋ እንዴት ላስረዳ? የውስጤን እኮ ላስረዳ ስለከበደ እኔ ከልቤ ነው ወዳት። በቃ እናንተ ያሰባችሁት ነገር በሙሉ አይደለም እናጣራው። ችግር የለም ደስ ይመጣልኝ እኮ አይደለም ግን ደግሞ አንተ አይደለም ምን ማን ፈልገው እሷ ታመነችበት ተቆሙ ሊኖር የማይችል ይያልኳቸው ኪያ በስሜትሽ እርግጠኛ ሁኚ። አንደኛ ነገር ፍቅረኝነት ቀላል አይደለም። ኪያ በአንዴ በሁለት ሳምንት ውስጥ ፍቅረኛ ነው ብለሽ ማምጣት ለኛ ትልቅ ዱብዳ ነው። ኪያ በቃ ፍቅረኛ ለመያዝ ገና ነው፣ ሁለት ሳምንት ገና ነው አንድ ሰው ለማወቅ ኪያ። ስለዚህ አስበቀስ አስፈላጊ መሆን ያለበት ነገር በሙሉ ይሆናል። ማንም ሰው ፈጣሪ አይበልጥም። በችኮላ አይደለም ምን ገሳልሽ ነገር ማለት በጣም ብዙ ወንዶች እንደሚወዱሽ እንደሚፈልጉሽ አውቃለሁ። ግን እሱን መረጥኩኝ አልሽ። ይኸውም ከባድ ሰው ማለት ከባድ ሰው ህይወታችን ላይ አደጋ ሊጋርጥብን የሚችል ሰው ምን ታረጠረው ምን ፈራው ሰው የሚወዱኝ ወንዶች ያሉት ምን እንዲነሳባቸው አይፈልጉም። ሁሉም ምን ከለኔ ፍላጎት ያላቸው ወንዶች አሁን የሚባለው ሰው አውጥቼ ልጥል ይፈልጋል። እሱ ግን ሊያስረሳኝ ነው የሚፈልገው። እሱ ግን ከኔ ጋር ህመሜን ታምኖ እንድረሳው ነው የሚፈልገው እንጂ በአንድ ቀን እሺ ወይ በቃ ሌላ ሀገር ሄደን እንኑር አለው። ኪያ በቃ ለተነሽና ሌላ ሀገር ሄደን መኖር እንችላለን። ኪያ በቃ እሱ ነሽ። ኪያ በቃ ቤትሽ የሆነ ነገር አድርጊ ነው ቦታ እንሂድ ምንም አሉ። ግን እሱ እንደዛ አላለኝ። ታመሻለሁ ግን ህመምሽን አብሬ ታምሜልሽ እኔን እንድትወጂኝ እረዳሻለሁ ነው ያለኝ። ዶክተር እሆነሻለሁ ነው ያለኝ። ያጣሁትም እሱ ነበር። ለዚህ ነው ይሁን ቀስ ማለት አሁን ድረስ እንደማፈቅረው ያውቃል። ግን ደግሞ ሊያስረሳኝ ዝግጁ ነው። ግን ደግሞ እንድረሳው በሁለት እግሬ እንድጠነክር ስራዬን እንድጀምር ይፈልጋል። ሁሉንም ነገር ፖዛ ሊያቅም ነው አይደል? ህይወት እኮ ቆሟል። ከአንተ በላይ ማን ይረዳኝ? ከአንተ በላይ ማማክረው ሰው አለ? ለአንተ ነው አይደል የሆነ ነገር ነግራችሁ
ቀድሜ ልነግርህ ፈልጌ ነበር፣ ግን ደግሞ አሁን ማወቅ አለበት። አለቀ። መቁረጥ አለበት። ማወቅ አለበት። መቁረጥ አለበት። እስከ መቼ እንዲለንነው ነው? ያው እንደዛ አይነት ሁኔታ ምን ገና ነበር። ግን በሁለት ሳምንት ውስጥ ፍቅረኛሽ አድርጊው አይደለም ኪያ። ስሜትሽን መጀመሪያ በደንብ እወቂው ኪያ። እስቲ ለአሁኑ ስሜት እንዳለሽ በቃ ትጎጃለሽ ኪያ። አቆመዋለሁ። ትጎጃለሽ። አቆመዋለሁ። እሱ ካገኙት በጣም ብዙ ቀን ነው አይደል? አሁን ያገኘሁት ዛሬ ነው አይደል? ሰንጋሊ ነው 3-4 ቀን። ሌላ ጊዜ በቀን 2-3 ያያለሁ። እሱ አስፈላጊ ከሆነ ስራ ቦታ ሄድ ነበር፣ ግን ደግሞ አሁን እየቆረጠልኝ ነው። ከዛ ወር ይቆጠራል፣ ከዛ አመታት ይቆጠራል፣ ከዛ ምን ለሙሉ የኔ ደስታ በቅርቡ ታበለ እዚህ ጋር መስተካከል አልቻለም። አንቺ እሱ ጋር ያለው ነገር በጣም ሰፊ ጋር ተፈጠረ። ተረዳናችሁ። በሀሳባችሁ ላይ ምንም ነገር አልጨመርንበትም። ውሳኔያችሁ ነበር። ግን ደግሞ አንድ ማወቅ ያለብሽ እሳት ውስጥ እየገባሽ እየመሰለ ዝም ነው። ግን ደግሞ በጣም አምሻለሁ። በጣም የሆነ ነገር ስትወስኝ ትወስኛለሽ ብዬ አላስብም። ግን ደግሞ ከሰሞኑ የወሰንሻቸው ነገሮች የልጅ የሚመስሉ በስሜት የተሞሉ አይነት ውሳኔዎች እያዩ ነው። አሁን ካገዝሽበት ጀምሮ ያንን ደግሞ ሳይ ደግሞ መጠራጠር ጀምሬያለሁ። የሞት ነገሮች ስለዚህ ረጋ ብለሽ ከእሱ ጋር ያለው አሁንም እንጨቀጭቅሽ አንቺ እንዳትቆጪ ለአንቺ በማሰብ ነው። ሁለታችሁም ስሜታችሁን እርግጠኛ ሁኑ። በአንዴ ተነስቶ ፍቅረኛ ነው ይባላል። በስሜታችሁ እርግጠኛ ሁኑ። ኪያ እባክሽ አሁንም ትጎጃለሽ። ሁላችሁ ቅድምም እያስረዳኋችሁ ግን በቃ ምን ማውራት እንዳለብኝ በጣም ግራ ይገባል። በደንብ አስበህበታል? አዎ በደንብ አስቤበታል። ምን አይነት ልጅ እንደሆነች ታውቃለህ? አውቃለሁ ቶፋዬ ይኸውልህ እንዴት እንደማስረዳ አላውቅም፣ ግን በጣም ነው የምወዳት። በቃ ይሄን ብቻ ተረዱኝ። በቃ በጣም ነው የምወዳት። ይሄን ተረዱኝ ሁላችሁ። እርግጠኛ መሆን አለብህ። በቃ በጣም እርግጠኛ ነኝ በኔ። አዎ በጣም እርግጠኛ ነኝ። ከእሷ ጋር መኖር እፈልጋለሁ። በቃ ደስተኛ ታደርጋታለህ? በጣም ካለችበት ስሜት ታውቃታለህ? 100% እርግጠኛ ነኝ ትወጣለች። ይሄንን ደግሞ እናንተ እንድታግዙ ነው እንፈልጋለን። ቢያንስ እባካችሁ ቢያንስ በመቶ አግዙ እባካችሁ። ይሄ ሁሉ ሰው ባንዲ እንደዚህ ያለው ቦታው ነው ፍቅረኛ ስለያዝኩ ብቻ አይደለም። ባንዲ ነው ለአንቺ ስለምንጨነቅ እኮ ነው። ሁሉንም ሰው እኔ ዙሪያ ያሉትን ሰዎች ይፈሯቸዋል። ለዛ ነው አንቺ በጣም ስለሚወዱሽ ነው እየተቆረቆሩ። ይሄ ነገር ተፈክሽ ለኛ ምንሽ ነው ነው አይደለም? በቃ በራስሽ ትተማመኛለሽ። በደንብ እኮ ይቀበሉታል ሁሉንም ነገር ቀጥበቀሰ ራስ እርግጠኛ ነው። ከምንም በላይ ደግሞ እሱ አንተ በጣም እርግጠኛ ነህ ወይ? የልጅቷን ህይወት ይኸውልህ ምን አይነት ነገር ውስጥ እንደነበረች አይተሃል አይደል? አውቃለሁ። ምን አይነት ህይወት ውስጥ እንደነበረች ሰው ናት። ምንም እንደዚህ አይነት ይሄ ቀልድ አይደለም። እሺ ሰማኛለህ? ቀልድ አይደለም። በቃ አዎ ከልቤ ነው የምወዳት። እንዴት ላስረዳችሁ? በቃ እናንተ የምታውቁት ወይ ስጣላ ምናምን ነው። ለምንድን ነው ማፍቀር የማልችለው? ከመቼ ጀምሮ ነው አንተ እንደዚህ ፍቅር ማለት የጀመርከው? ተሳሳታችሁ። ፍቅር ይላስረዳችሁ አትችልም እኮ አይደል? አውቃለሁ፣ ግን ፍቅር በአጋጣሚ ነው የሚመጣው። አስቡበት። ምን ነገር እንድትሆን አልፈልግም። ምን ነገር ወንጀል ካልገባልሻለሁ አለቄ ገዳሉ ኪያ አንድ ነገር ብትሆን ከብዙ ሰው ጋር ታነካካላን እንጆ እርግጠኛው በጣም እርግጠኛ ነኝ ወንድሜ። አንተ ተረዳኝ ቢያንስ እኔ በጣም አንድ እንድትገባለን እንፈልጋለን። ኪያ እንድትጠብቅ በጣም ይኸው በራሱ የምር በኪያ ቃል ገባለሁ። ይሄን የምናደርገው ስለአንቺ ስለምንጨነቅ ስሜትሽ ስለሚቀርብ ነው። ከሁሉም በላይ የአንቺ ደስተኛ መሆን ይቀርባል። እያንዳንዱ ነገር ተረጋግተሽ በቅሬቱ በደንብ አስቢ። ይቅርታሽ እንደዛ ማለት አማንት ነሽ ካሮሎጂ ነው እንጂ ኪያ በቃ ነገር ነው ያለው። እሺ
ባንክ ያመሰግናል። እንጂ ማንም ያንቺ ደስተኛ ነው። ልክ ነሽ እኮ ኪያ፣ አንዴ መሆን የለበትም ኪያ